በወጣቷ ሞዴል ቀነኒ አዱኛ አሟሟት ጉዳይ ዙሪያ ፖሊስ የሰጠው መግለጫ ከትናንት በስቲያ ሰኞ መጋቢት 1 ቀን 2017 ዓ.ም ሌሊቱን ሕይወቱ ያለፈው ሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ የቀብር ስነ ስርዓት በዛሬው ዕለት ተፈጽሟል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ቤተሰቦቿና ወዳጅ ዘመዶቿ በተገኙበት የቀብር ስነ ስርዓቷ በ9 ሰዓት ተፈጽሟል። በሌላ በኩል የወጣቷ ድንገተኛ ህልፈት አነጋጋሪነቱ ቀጥሏል። ፖሊስ በዚህ ጉዳይ ዙሪያ ይፋዊ መግለጫ ሰጥቷል። ኦሮምኛ ዘፈኖቹ የሚታወቀው አርቲስት አንዱዓለም ጎሳ ጮኛ በነበረችው ወይዘሪት ቀነኒ አዱኛ ዋቆ አሟሟት ዙሪያ ምርመራ እያከናወነ ነው ሲል የአዲስ አበባ ፖሊስ ተናግሯል። ቀነኒ አዱኛ በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንጻ ላይ መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት ገደማ ከቤቷ የማብሰያ ክፍል በኩል ካለው በረንዳ ላይ ከአምስተኛ ፎቅ ለጊዜው ምክንያቱ ባልታወቀ ሁናቴ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች በነበረችበት ወቅት ሕይወቷ ማለፉን ፖሊስ ገልጿል። ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ማሰባሰቡን የገለጸ ሲሆን የሟችንም አስክሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድ ማድረጉን ገልጿል። ሟች ወይዘሪት ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋል ምርመራ ያካሄደ መሆኑን አስታውቋል። በቀጣይም የመጨረሻውን የምርመራ ውጤት ለሕዝብ ይፋ አድርጋለሁ ብሏል። የአዲስ አበባ ፖሊስ አከል አድርጎም በተለያዩ ማህበራዊ ትስስር ገጾች ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የላቸውም፣ ከዚህ በተጨማሪ በምርመራ ሂደቱ ላይ የሚያሳድረውን ተጽዕኖ አሉታዊ በመሆኑ የተሳሳተ መረጃ የሚያስተላልፉ አካላት ከድርጊታቸው እንዲቆጠቡ አሳስቧል። በምህንድስና ትምህርት ከአርባ ምንጭ ዩኒቨርሲቲ የመጀመሪያ ዲግሪዋን የሰራችው ሞዴልና የማስታወቂያ ባለሙያዋ ቀነኒ አዱኛ በማህበራዊ ትስስር ገጾች ትታወቃለች። በሚቀጥለው ቅዳሜ ልደቷን ለማክበር ፎቶዎችንም እንደተነሳች ታውቋል። የፍቅር አጋሯ ድምፃዊ አንዱዓለም ጎሳ ለጥያቄ ትፈለጋለህ በሚል በፖሊስ ጣቢያ እንደሚገኝ መረጃዎች አሳይተዋል። ለዚህ ነው ህይወትን የማላምናት፣ ለዚህ ነው መኖር የሰው ስም ብቻ ነው የምለው፣ ለዚህ ነው አለው ማለት ነውር የሚመስለኝ፣ ለዚህ ነው ሳለን እንከባበር